በጋዜጠኛ ግሩም ጫላ ላይ የቀረበው ከባድ ወንጀል ድርጊት እያነጋገረ ነው። የፖሊስ አባላት ላይም ወቀሳም እየተሰነዘረ ይገኛል። ዝርዝር ዘገባውን ተሰማላችሁ። በአዲስ አበባ የቤት ግብር ክፍያን ተከትሎ በተወሰደ የማሸግ እርምጃም ነዋሪዎች ቅሬታ ማሰማታቸውን ገልጿል። የብልጽግና ድርጊትም ህዝቡን አስቆጥቷል። ዝርዝር መረጃ ይዘናል። የመከላከያ ሰራዊቱ የፋኖ ኃይሎችን ከተበትነዋል ወደ ጦር ቤዛቸውን ተቆጣጥረዋል መሸጋገሩም በርካቶችን እያነጋገረ ነው። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አልፈናል። በአዲስ አበባ የቤት ግብር ክፍያን ተከትሎ በተወሰደ የማሸግ እርምጃም ነዋሪዎች ቅሬታ ማሰማታቸው ተገለጸ። በዋና ከተማዋም የተለያዩ አካባቢዎች የጣራና ግድግዳ እንዲሁም የኪራይ ግብር አልከፈሉም የተባሉ የመኖሪያ ቤቶችን የማሸግ እርምጃም እየተወሰደ መሆኑን ነዋሪዎች ገልጿል። እርምጃው አሁን ላይ ያለውን የኑሮ ውድነት ያላገናዘበና ህዝቡን ለበለጠ እንግልት የሚዳርግ ነው ሲሉ ነዋሪዎች ቅሬታቸውን አሰምተዋል። የአካባቢው ነዋሪዎች እንደሚያመለክቱት በአሁኑ ወቅት የዕለት ጉርስ ለማሟላት በከፍተኛ የኢኮኖሚ ጫና ውስጥ ባለ ማህበረሰብ ላይ እንዲህ አይነቱ ድንገተኛ የመኖሪያ ቤት ማሸግ እርምጃ መወሰዱ አሳሳቢነቱን የከፋ አድርጎታል። በቀን አንዴ ለመብላት እየተቸገረ ባለ ህዝብ ላይ የመጠለያ መብትን የሚያሳጣ እርምጃ መውሰድ ጨካኝና አረመኔነት የመንግስትን ተግባር ያሳያል ሲሉ ነዋሪዎች ይናገራሉ። ከዚህ በተጨማሪም ነዋሪዎች ስጋታቸውን ሲገልጹ መንግስት በቀጣይ ባለዕዳዎችን ንብረት እስከ መውረድ ሊደርስ የሚችል እርምጃ ሊወስድ እንደሚችል ያላቸውን ስጋት ጠቁሟል። የኢኮኖሚ ባለሙያዎችና ታዛቢዎች እንደሚሉት መንግስት ከዓለም አቀፉ የገንዘብ ድርጅት IMFና ከሌሎች አበዳሪ ተቋማት ጋር የገባውን ውልና ግዴታ ለመወጣት ሲል የሀገር ውስጥ ገቢውን በከፍተኛ ሁኔታ ለማሳደግ እየተንቀሳቀሰ ይገኛል። ይሁን እንጂ ይህ የገቢ ማሰባሰብ ዘመቻ ዝቅተኛውን የህብረተሰብ ክፍል የመቋቋም አቅም ያላገናዘበ መሆኑን በማህበረሰቡ ዘንድ ከፍተኛ ብሶትና ቅሬታ እየቀሰቀሰ መሆኑን መረጃዎች ያሳያሉ። እንደ ኢህአፓ ያሉ ፓርቲዎች ደግሞ ህዝቡ በመደራጀት ራሱን ከብልጽግና ጨፍጫፊ ካድሬዎች እንዲከላከል ማስጠንቀቂያም በተደጋጋሚ እየሰጠ ይገኛል። የመከላከያ ሰራዊቱ ከተበተነዋል ወደ ጦር ቤዞችን ተቆጣጥረናል መሸጋገሩ እያነጋገረ ነው። በፋኖና በብልጽግና መከላከያ ሰራዊት መካከል የተካሄደ ባለው ደም አፋሳሽ ጦርነት በአውደ ውጊያም የተሸነፈው የመንግስት ወታደራዊ ውድቀቱን ለመሸፈን የውሸት ፕሮፓጋንዳውን አጠናክሮ መቀጠሉ ተገልጿል። ምንጮች እንደሚያሳዩት ገዢው ፓርቲ 15 በመቶ ውጊያም 85 በመቶ ውሸት የሆነ ፕሮፓጋንዳ የሚል መርህ በመከተል ባለፉት 3 ዓመታት በተደጋጋሚ የፋኖን ህልውና ለማጥፋት የሰጣቸው የጊዜ ገደቦች በሙሉ ከሽፏል። እስከ መስከረም 30 እስከ ጥር 30ና ክረምት ከመግባቱ በፊት ፋኖን እንደመስታለን ሲሉ የነበሩ የብልጽግና አመራሮች ዛሬ የውሸት ስልታቸውን በመቀየር የፋኖን የጦር ቤዞች ተቆጣጥረናል የሚል አዲስ የፕሮፓጋንዳ ዘመቻ መጀመራቸው ተጠቁሟል። በአሁኑ ወቅት በአፋብን 5 ምዞች ከብልጽግና ሰራዊት የሚሰነዝሩትን ተደጋጋሚ ማጥቃቶች የፋኖ ኃይሎች በአግባቡ በመከት ላይ መሆናቸውን መረጃዎች ያሳያሉ። የፋኖ ኃይሎች መከላከያ ላይም የመልሶ ማጥቃት እርምጃ በመውሰድና የታቀዱ የደፈጣ ውጊያዎችን በማካሄድ በአሁኑ ወቅት ባዶ ውጊያም ከፍተኛ ወታደራዊና ፖለቲካዊ ድሎችን እያስመዘገቡ እንደሆነ ገልጿል። በፋኖ ያለውና ተጋድሎ ምክንያት ግራ የተጋባውና ሽንፈት ገጠም የተባለለት የብልጽግና ስርዓት ውድቀቱን ለመደበቅ በፖለቲከኞቹና በመከላከያ ኮሎኔሎችና ጀነራሎች ሳይቀር መልክናም ቅርጹን እየለዋወጣም በወዳደር ሚዲያዎቹ ውሸት እየነዛም ይገኛል ተብሏል። የብልጽግና መንግስት ባለፉት 3 ዓመታት የፋኖን ህልውና አስመልክቶ ሲጠቀምባቸው የነበሩ የፕሮፓጋንዳ ስልቶች የተለያዩ መሆናቸው ይነገራል። ከተበተነዋል ወደ ጦር ቤዞቻቸውን ተቆጣጥረናል የሽንፈት ጭንቀት ለመሸፈን የተደረገም የቃላት ሽግግር እንደሆነም
እየተሰማ ነው። የፋኖ አመራሮችና ደጋፊዎች ለገዢው ፓርቲም የፕሮፓጋንዳ ሽግግር በሰጡት ምላሽ እንኳን ከሽንፈት ስነ ልቦና ወጥታችሁም ከተበትነዋል፣ ወደ ጦር ቤዛቸውን ተቆጣጥረናል፣ የውሸት ድራማ አሸጋገራችሁ ሲሉ አሸምሯል። በመጨረሻም የአማራ ህዝብ የህልውና ተጋድሎም በተባበረ ክንድ እንደሚቀጥልና አማራነት ያሸነፋል ሲሉም የፋኖ ኃይሎች በመልእክታቸው አሰራጭተዋል። በጋዜጠኛ ግሩም ጫላ ላይ የቀረበው ከባድ የወንጀል ክስና በጸጥታ አካላት ላይ የተሰነዘረው ወቀሳም እያነጋገረ ነው። ከመንግስት ጋር የቅርብ ግንኙነት አለ የተባለው ጋዜጠኛ ግሩም ጫላም በከባድ ወንጀሎች ላይ በመሰማራት ከፍተኛ ሀብት ማካበቱ የተገለጸ ሲሆን ጉዳዩን በተመለከተም ለህግ አስከባሪ አካላት የቀረበው አቤቱታም ሰሚ ማጣቱ ተነግሯል። ግሩም ጫላ የተባለው ግለሰብ ከባለስልጣናት በተሰጠው ልዩ ፈቃድና ጥበቃ የሚንቀሳቀስ ማፊያ ነው ሲሉ የጉዳዩ ታዛቢዎችና ተጎጂዎች ይከሳሉ። ግለሰቡ በተለይም በሚከተሉት ከባድ ወንጀሎች ላይ በቀጥታም እጁ እንዳለበት ተመላክቷል። በህገወጥ የሰዎች ዝውውርና የወሲብ ንግድ፣ በታጋቾች እገታና በአደንዛዥ እጽ ንግድ፣ በከፍተኛ የገንዘብ ዝውውር። በዚህ የወንጀል መረብ አማካኝነትም ግለሰቡ በአጭር ጊዜ ውስጥ የቢሊዮነርነት ደረጃ መድረሱ ተገልጿል። በጉዳዩ ላይ የተነዘረው ትልቁ ወቀሳ ግን የሀገሪቱ የጸጥታና የፖሊስ ተቋማት ወንጀለኛውን ከመጠየቅ ይልቅ ለግለሰቡ ጥበቃ እያደረጉ ነው የሚለው ነው። የክሱ አቅራቢዎች እንደሚያመለክቱት በግለሰቡ ላይ በርካታም ጠንካራ የወንጀል ማስረጃዎች ተሰብስበው ለፖሊስ የቀረቡ ቢሆንም ህግ ከማስከበር ይልቅ የተገላቢጦሽ እርምጃ ተወስዷል። ወንጀል የተፈጸመባቸውና ጉዳዩን ለፖሊስ ያመለከቱ ተጎጂዎች ራሳቸው ዛቻም፣ ወቀሳና እንግልት እየደረሰባቸው መሆኑ ታውቋል። ይህ የወንጀል ድርጊትና የተቋማቱ መላላት አንድ ተራ ጋዜጠኛ ይህን ያህል ወንጀል እየፈጸመም ጥበቃ ከተደረገለት ከጀርባ ያሉ የመንግስት ባለስልጣናት በምን አይነት ከባድ ወንጀል ተሰማርተው ይሆን የሚል ከፍተኛ ጥያቄናም ስጋት በህዝቡ ዘንድ እየቀሰቀሰ ይገኛል። በጠቅላይ ሚኒስትር አብይ አህመድ ካቢኔ ውስጥ 2 ሚኒስትሮች ሃይማኖት የላቸውም ሲሉም የቀድሞ የብልጽግና ሹም ዮናስ ዘውዴ ተናገሩ። የቀድሞ የብልጽግና ፓርቲ ሹም የነበሩት ዶክተር ዮናስ ዘውዴ ከሰሞኑ በሰጡት ቃለ መጠይቅ የተለያዩ ጉዳዮችን አንስተዋል። የአዲስ አበባ ኮሚኒኬሽን ቢሮ ኃላፊ በመሆን ያገለገሉት ዮናስ ዘውዴ ከኃላፊነት በገዛ ፈቃዳቸው መልቀቃቸውን ከገለጹ በኋላ ረዘም ላለ ጊዜ ከእይታ ጠፍተው ነበር። ይሁን እንጂ በፌስቡክ ገጻቸው መንግስትን ጠንካራ ባሉ ቃላት በመተቸትና በመውቀስ ሀሳቦቻቸውን ማጋራታቸው ከጠቅላይ ሚኒስትር አብይ ጋር ሆድና ጀርባ እንደሆኑ ማሳያ ተደርጎ ሲነገር ቆይቷል። ዶክተር ዮናስ ዘውዴ በአሁኑ ወቅት ከኢትዮጵያ መውጣታቸውን አስታውቋል። በአሜሪካ አትላንታ ስመጥር በሆነ ዩኒቨርሲቲ ውስጥ ትምህርታቸውን እየተከታተሉ መሆኑንም ተናግሯል። ዮናስ በሰጡት ቃለ መጠይቅ የብልጽግና ፓርቲን ስያሜ ያወጡት የቀድሞ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና በአሜሪካም የኢትዮጵያ አምባሳደር አቶ ብናልፍ አንዱዓለም መሆናቸውን ገልጿል። ለፓርቲው ስም ለማውጣት በአዳማ በተካሄደው ውይይት ለፓርቲው ጤፍና ቡና የተሰኘ አማራጭ ስያሜ ቀርበው እንደነበር አስታውሷል። በጠቅላይ ሚኒስትር አብይ ካቢኔ ውስጥ 2 ሚኒስትሮች ሃይማኖት የላቸውም ብለዋል። በስም ያልጠቀሳቸው እነዚህ 2 ሚኒስትሮች ሚኒስትር ከመሆናቸው በፊት እንደሚያውቋቸው ገልጸው ራሳቸውን ከኦርቶዶክስ ጋር ሊያመሳስሉ ይችላሉ እንጂ ጴንጤ ወይም ሙስሊም እንዳልሆኑ አውቃለሁ ብለዋል። በካቢኔ ውስጥ የኦርቶዶክስ ቁጥር በጣም አናሳ መሆኑን አውቃለሁ ብለዋል። አክለውም ለምን እንደዚህ እንዲደረግ ተፈለገ የሚለውን ግን እንደማያውቁ አስረድተዋል። ዶክተር ዮናስ ዘውዴ ዝርዝር ገለጻ ባይሰጡም ከኃላፊነት የለቀቁት ልክ እንደ ለማ መገርሳም የማልስማማባቸው ጉዳዮች ስላሉ ነው ጥዬ የወጣሁት ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖስ ጋር የተደረሰውን የመግባቢያ ስምምነት ማዕቀፍ ታሪካዊ ስኬት ሲሉ አሞካሹም። በአሜሪካ አሸማጋይነት በእስራኤልና በሊባኖስ መካከል በተደረገው ቀጥተኛ ድርድር ግጭቱን ለማስቆምና በመጨረሻም በሁለቱ ሀገራት መካከል የሰላም ስምምነት ላይ ለመድረስ የሚያስችል የመግባቢያ ማዕቀፍ ላይ መደረሱን ጠቅላይ ሚኒስትሩ ተናግሯል። ኔታንያሁ አክለውም በዚህ መግባቢያ መሰረት አሜሪካና ሊባኖስ እስራኤል ለደህንነቷ እንደሚያስፈልጋት ጊዜ ድረስ በሊባኖስ ግዛት ውስጥ የደህንነት ቀጠና
ግዛቷን ጠብቃ የማቆየት መብቷን እንዳረጋገጡላት አስታውቋል። ሂዝቦላና ሌሎች አሸባሪ ድርጅቶች ትጥቃቸውን እስኪፈቱ እንዲሁም ከሊባኖስ በኩል በእስራኤል ላይ ምንም አይነት ስጋት እስከማይኖር ድረስ የነን ቀጠና ይዘው እንደሚቆዩ አብራርተዋል። የስምምነት ለኢራንና ለሂዝቦላ ከባድ ምት መሆኑን የገለጹ ጠቅላይ ሚኒስትሩ ኢራን እስራኤልን ከደቡብ ሊባኖስ እንድትወጣ ለማስገደድ ሞክራ የነበረ ቢሆንም እሳቸው ግን ሀገራቸው ባላት ወሳኝ ጥቅም ላይ ጸንተው በመቆም ሀሳቡን በኃይል መቆማቸውን አውስተዋል። አሁን ላይ ሊባኖስ እስራኤልና አሜሪካም ለኢራን እየነገሯት ያሏት ነገር ቢኖር ይህ ጉዳይ አይመለከትሽም፣ እዚህ ምንም አይነት ቦታ ተሳትፎም ሆነ ሚና የለሽም የሚል መሆኑን አስረግጠው ተናግረዋል። አክለውም በእስራኤል ጦር አቅራቢነት በቢጫው መስመር አቅራቢያ በሚገኙም ሁለት አዋሳኝ አካባቢዎች ላይም ሂዝቦላህን ትጥቅ ለማስፈታትና የግዛቱን ቁጥጥር ለሊባኖስ ጦር ለማስተላለፍ የሚያስችል የሙከራ ፕሮግራም ተግባራዊ ለማድረግ ከስምምነት መደረሱን ኔታንያሁ ገልጿል። በመጨረሻም ይህ እርምጃም የኢራንን የሽብር ዘንግ ብቻ ሳይሆን የዲፕሎማሲያዊ ዘንጓንም ጭምር የሚሰብር መሆኑን በማንሳት ንግግራቸውን አጠናቋል። ከሸገር ቲዩብ ለሳሽ ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። በያላችሁበት መልካም ጊዜን እንመኛለን።